ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። አፋብን ወሎ ቤተ አማራ ምኒልክ የቀድሞ 106ኛ ኮር የአሁኑ 16ኛ ክፍለ ጦር የተሳካ ኦፕሬሽን በፋሽስቱ ሰራዊት ላይ ወስደዋል። የቀድሞ 34ኛ ክፍለ ጦር በአዲሱ አደረጃጀት 163ኛ ክፍለ ጦር በሁለተኛ ሻለቃ በጋዞ ምድር የጠላትን ሰራዊት ዶግ አመድ አድርጎታል። ትናንት ሐምሌ 24 ቀን 2018 ዓ.ም ሁለተኛ ሻለቃ ጋዞ ውስጥ ሽዋሮ ተብሎ በሚጠራው ቀበሌ ሲንቀሳቀስ በነበረ ያገዛዙ ሰራዊት ላይ በታዊ ጥቃት በመክፈት በርካታ የጠላት ወታደራዊና ቁሳዊ ኪሳራ አርሰውበታል። ማህበረሰቦች 8 የመከላከያ ሰራዊት መሳሪያ ደርበው ወደ መጡበት ቀጠና ሲመለሱ አይተናል ያሉ ሲሆን ከዚህ ዜና ጋር ተያይዞ 3 የተደመሰሱና አስክሬናቸው ሳይነሳ ጥሎ የፈረጠጠ ሲሆን 4 ከባድ ቁስለኛ ተደርገዋል። ቁስለኞችን በስትሬቸር ተሸክመው ወደ ጎሪው ተመልሷል። መደረሻው ድልና ነጻነት የሆነው የአማራ ህዝብ ያሉና ተጋድሎ ተጠናክሮ ይቀጥላል ሲል የ16ኛ ኮር ቃል አቀባይ ገልጿል። ሌላው የህወሓት አርሚ 7 ታጣቂዎች በሸረሪና ግንባር ከመከላከያ ሰራዊት ጋር ጦርነት ያደረጉት በበርካታ የሰው ኃይልና ከባድ መሳሪያ በመያዝ መሆኑ ታውቋል። በዚህ 23 በፓትሮል የተጫነ 107 ሮኬት፣ 1 ኮርኔት፣ 2 ሞርተር፣ 121 ሞርተር 82 1 ሞርተር ልዩ 2 ድሽቃ 9 የድሽቃ እግር 1 አርፒጂ 6 ብሬን 54 ስናይፐር 5 ክላሽ 1347 ሬዲዮ 183 ኦራል 2 ፓትሮል 2 ጄነሬተር 2 በመያዝ ከመከላከያ ሰራዊት ጋር ውጊያ ማድረጋቸው ታውቋል። እንደ መከላከያ ሰራዊት ምንጮች ከሆነ የተማረከ 1 ሻለቃ አዛዥ፣ የተማረከ 141 ታጣቂ እና ደግሞ የተገደሉና የቆሰለው ከ1000 በላይ መሆኑ ታውቋል። የተለያየ ትጥቆች፣ የህክምና ቁሳቁሶች፣ ተተኳሾች፣ የደረስ ትጥቆች፣ መድኃኒቶች፣ የመኪና መለዋወጫ፣ ነዳጅ ዘይትን ጨምሮ የጥይት ዲፖዎች በቁጥጥር ስር የዋሉ ሲሆን ሸረሪናና አካባቢው ሙሉ በሙሉ በመከላከያ ቁጥጥር ስር መሆኑ ተረጋግጧል ሲሉ የመንግስት ምንጮች ገልጸዋል። ሌላው ከሱዳን ጋር በሚዋሰነው የሰሜናዊ ምዕራብ ኢትዮጵያ ክፍል ውስጥ በሚገኝ አካባቢ በሀገር መከላከያና በህወሓት ኃይሎች መካከል አዲስ በተቀሰቀሰው ግጭት አንዱን ለመጀመሩ ምክንያት እያደረጉ ይገኛሉ። በፌዴራል መንግስቱ የተቋቋመውን የትግራይ ጊዜያዊ አስተዳደር አፍርሶ የተቆጣጠረው ህዝባዊ ወያኔ ሓርነት ትግራይ ህወሓት ዛሬ ባወጣው መግለጫ በምዕራብ ትግራይ ሸረሪና አቅጣጫ በሚገኝ ስፍራ ላይ ግልጽ ጦርነት ተከፍቶብናል ሲል አውጆ ህዝቡ፣ ዲያስፖራ፣ የሃይማኖት ተቋማት፣ ሌሎች አካላት ታሪክ ለመስራት ተዘጋጁ ሲል ጥሪ አቅርቧል። ከአንድ ቀን በፊት የትግራይ ኃይል መሪ ከሆኑት አንዱ ገብረ ጻዲቅ አዴት በታጣቂ ኃይሎች ምርቃት ላይ የትግራይን ህዝብ ህልውና ለማረጋገጥ ብቸኛው አማራጭ የፌዴራል መንግስትን መጣል መሆኑን ተናግረው ነበር። እስካሁን ድረስ የፌዴራል መንግስቱ ሌሊቱን ስለተንቀሳቀሰው አዲስ ግጭት ይፋዊ ማብራሪያ ባይሰጥም የፌዴራል መንግስት ከፍተኛ ባለስልጣን የሆኑት አብርሃም በላይ ዶክተር ስለ ሁኔታው ማብራሪያ ሰጥተዋል። ዶክተር አብርሃም ኋላ ቀርና የትግራይ ህዝብ ጠላት ሲሉ የጠሩት የህወሓት ቡድን በሸረሪና በኩል ጦርነት መክፈቱን ይፋ አድርገዋል። የህወሓት ቡድን የስልጣን እድሜውን ለማራዘም ሲል ታዳጊዎችና ወጣቶችን በማያውቁት ዓላማ በሌለው ጦርነት ውስጥ በመክተት እያስጨረሰና እንደ ቅጠል እንዲረግፉ እያደረገ ነው ሲሉም ገልጸዋል። ቡድኑ ዛሬ ሌሊት በሸረሪና በኩል አዲስ የጦርነት ትንኮሳ ከፍቶ ወጣቶችን፣ ታዳጊዎችን ማገዶ እያደረጋቸው እንደሚገኝ ገልጸው ይህ አካሄድ በአስቸኳይ በጊዜው ካልቆመና ሁሉም የትግራይ ወጣት በአንድነት ተሰልፈው ካላቆመው የባሰ ጥፋት እንደሚያስከትልም አስጠንቅቀዋል። የሚያደርሰውን ጉዳት ወደፊት ለመጠገን ፈጽሞ እንደሚያስቸግርም አስገንዝበዋል። ወጣቶች የሌሎችን ፍላጎት ለማሳካት ሀገራቸውን የሚያጠፋ መሳሪያ እንዳይሆኑም ጥሪ አቅርበዋል። ዶክተር አብርሃም ለራሳቸው ደጋፊ መሰሶ የሚያስፈልጋቸውና አንዲት አርብ የቀረቻቸው አካላት ይደግፉናል የሚረዱን አካላት አሉ በሚል እምነት በነገ ተስፋ ወጣቶችና ታዳጊዎች ህይወት ላይ መፍረድ በአስቸኳይ ሊቆም እንደሚገባ ማጽንኦት ሰጥተዋል። በጦርነት የሚመለስ የትግራይ ህዝብ ጥያቄ አለመኖሩን የጠቆሙት ዶክተር አብርሃም አስፈላጊ ጉዳዮች በሙሉ በሰላም በውይይት በመደማመጥ ብቻ መፍትሄ ሊያገኙ እንደሚችሉም ገልጸዋል። እንዲሁም ወጣቶችን ወደ ጥፋት የሚመሩ ኃይሎች መከተል ተገቢ እንዳልሆነ አስጠንቅቀዋል። ዶክተር አብርሃም ከዚህ ቀደምም ከብዙ ጥፋት በኋላ ወደ ሰላም ውይይት መመጣቱን በማስታወስ አሁንም ከመጠፋፋት በፊት ለሰላም እጅ መዘርጋት እንደሚሻልም ጥሪ አቅርበዋል። ሁሉም ሰላም ወዳድ ወገን ጦርነት ይበቃል በሚል ለሰላም እንዲተባበር መልእክት አስተላልፈዋል። ይህ በእንዲህ እንዳለ አማራን ማጥፋት የፖለቲካን እስትንፋሱና የህልውናው መሰረት አድርጎ የተፈጠረውን በዚህ ዓላማ የኖረውን ወደፊትም በዚያ የጥፋት መንገድ የሚቀጥለውን ፋሽስት ወያኔን የአማራ ህልውና ተጋድሎ አጋር አድርጎ ለማቅረብ የሚደረገው ወንጀለኛ ሙከራ
ዝም ተብሎ ወደማይታለፍበት ደረጃ ላይ ደርሷል ሲል አቻምየለ ታምሩ ገለጸ። በየማህበራዊ ሚዲያው እየወጡ ፋሽስት ወያኔን እንደ አማራ ትግል አጋር እንድንቆጥርላቸው ላንቃቸው እስኪሰነጠቅ ድረስ ሲለፋደዱ የሚሰሙት አብዛኞቹ የፋሽስት ወያኔ ነውረኛ ድርጅት የሆነው የባዕድን ጠረናቸው ሳይለቅ በአማራ የህልውና ተጋድሎ ላይ ተጣብቀው የተቀመጡ አለክቶች ናቸውም ብለዋል። አክሎም እነዚህ ፋሽስት ወያኔን ለአማራ ህዝብ ሊሸጡለት የሚሞክሩ በአማራ ህዝብ የህልውና ተጋድሎ ላይ የተጣበቁ የባዕድን አለክቶች ፋሽስት ወያኔ ከተፈጠረ ጀምሮ ከ50 ዓመታት በላይ በአማራ ህዝብ ላይ በቀጥታ ሲፈጽምና በወኪሎች ሲያስፈጽም የኖረውን ፍጅት፣ የዘር ማጥፋት፣ እልቂት፣ መከራ፣ ግፍ፣ ማፈናቀል ተቆጥሮ የማያልቅ ታሪካዊ በደል ዳግም በመካድ በአማራ ህዝብ ደም መስዋዕትነት፣ ክብርና ታሪካዊ ትውስታ ላይ ግልጽ ክህደት፣ ከባድ የፖለቲካ ወንጀል እየፈጸሙ ነው ብሏል። ፋሽስት ወያኔ ትናንትም ሆነ ዛሬ ጦር የሰበቀው አማራን ለማጥፋትና አጽመ ርስት የሆኑትን ወልቃይትና ጠገዴን፣ ጠለምትን፣ ሁመራን፣ ኮረምን፣ አላማጣን፣ ዋጃን መሆንና በወረራ የያዛቸውን የራያ አካባቢዎችን ለመወረርና ታላቋን ትግራይ ለመመስረትም ነው ብሏል። ፋሽስት ወያኔ ከዚህ ውጭ የሚዋጋበት ምክንያት የለውም። በአሁኑ ወቅት አማራ የሚያስፈልገው የአማራ ዓላማ ያለውና በጥብቅ ዲሲፕሊን የሚገዛ አታጋይ ድርጅት እንጂ እንደ ፋሽስት ወያኔ አይነት አማራን ማጥፋትን የፖለቲካ እስትንፋሱና የህልውናው መሰረት ያደረገ የትግል አጋር አይደለም። ባጭሩ እንደ ቱትሲ የዘር ማጥፋት ጦርነት የታወጀበት የአማራ ህዝብ እንደ ሁቶች ኢንተርሃሞች ከሆነበት የአብይ አህመድ የኦሮሞማ አገረመኔ አገዛዝ የዘር ማጥፋት ጦርነት ለመትረፍ ያለው ብቸኛ አማራጭ እንደ ቱትሲዎች ዓላማና ዲሲፕሊን ያለው የአርበኞች ድርጅት ማቋቋም እና እንደ ፖል ካጋሜ አይነት ጀግና የአርበኛ መሪ መፍጠር እንጂ ሲያጠፋው ለኖረውና ሊያጠፋው ጦር ከሚሰብቀው ፋሽስት ወያኔ ጋር አንሶላ መጋፈፍ አይደለም ብለዋል። የአማራ ህዝብ እንደ ቱትሲዎች ዓላማና ዲሲፕሊን ያለው የአርበኞች ድርጅት ማቋቋምና ከራሱ በላይ የሆነ ዓላማ ያለው አታጋይ መሪ ካገኘ የፋሽስት ወያኔና መሰል ጸረ አማራ ጸረ ኢትዮጵያ ድርጅት አያስፈልገውም ብለዋል። ሰሞነኛ መረጃዎች እነኚህን ይመስሉ ነበር።